ታይዋንና የአሜሪካ ማስጠንቀቂያ አስፈሪው ቀጣይ ዘመን። ባለፉት ጥቂት ሳምንታት የዓለም ፖለቲካ ታዛቢዎችና የጂኦፖለቲካ ተንታኞችን ትኩረት የሳቡና የዓለም የወደፊት ዕጣ ፈንታን ሊቀይሩ የሚችሉ ታላላቅ ክስተቶች ተስተውለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በቤጂንግ የነበራቸውን ከፍተኛ ትኩረት የሳበ ጉብኝት አጠናቀው ወደ ዋሽንግተን ተመልሰዋል። ከቻይናው ፕሬዝደንት ሺጂንፒንግ ጋር ለ2 ቀናት ያደረጉት ዝግ ስብሰባም ያለምንም ተጨባጭና ዋና ስምምነት መጠናቀቁን ተከትሎም በምስራቅ እስያና በመካከለኛው ምስራቅ ያሉ የጦርነት ስጋቶች አይለዋል። በሌላ በኩል ምስራቅ እስያና መካከለኛው ምስራቅ ታይቶ በማይታወቅ የጦርነት እሳት ውስጥና የኢኮኖሚ ፈተና ውስጥ ይገኛሉ። የካቲት 28 2026 ጀምሮም አሜሪካና እስራኤል በአንድ ወገን፣ ኢራን ደግሞ በሌላ ጎራ ሆና ሲፋለሙ ቆይተዋል። ለአሁኑ በጊዜያዊ ተኩስ አቁም ስምምነት ጋብ ቢልም ወታደራዊ ግጭቶችን ተከትሎም የዓለም የነዳጅ ንግድ መተላለፊያ የደም ስር የሆነው የሆርሙዝ ሰርጥ መዘጋቱን የዓለም የኢኮኖሚ ገበያን እያናጋውና በተለይም ኢትዮጵያን የመሳሰሉ ድሃ ሀገራት ላይ ጫናው በብርቱ እያሳረፈ ይገኛል። በሌላ በኩል ከሰሞኑ ቤጂንግን ጎብኝተው የተመለሱት ትራምፕ ቻይና እንደ ግዛቷ የምትቆጥራትን ታይዋን ላይ የሰነዘሩት ማስጠንቀቂያ አነጋጋሪ ሆኗል። ትራምፕ ታይዋንን ከቻይና የተለየውና ራሴን የቻልኩ ሀገር ነኝ የሚለው ሐሳብሽን እርሺው ነው ያሏት። በእርግጥ የኮሚንታንግ ፓርቲም በቻይና የእርስ በርስ ጦርነት ተሸንፎ ወደ ደሴቲቱ ከተገነጠለም ወደ 8 አስርተ ዓመታት እየተጠጋ ነው። ከዚያ ጊዜ ጀምሮ ከቻይና የተለየ ማንነት አለን የሚለው ጥያቄ መቀንቀን መጀመሩ ይታወሳል። ታዲያ ቻይና በዚያ ዘመን ማዕከላዊ መንግስቷም እስከ ታይዋን ዘልቆም የመቆጣጠር አቅም ያለው አልነበረም። ቻይናም እንዳሁኑ ከአሜሪካ ጋር ትከሻ የምትለካካ ሀገር ሳትሆን ከነ ህንድና ሌሎች ጎረቤቶቿ ጋር ስትነጻጸር የሚላስ የሚቀመስ የሌላት ምንዱባን ነበረች። ከቅርብ ዓመታት ወዲህ ግን በተለይ ሺጂንፒንግ የሀገሪቱም ሆነ የቻይና ኮሚኒስት ፓርቲ ዋነኛ ስልጣን ከጠቀለሉ በኋላም የታይዋን ጉዳይ ሀገራቸው ከማንም ጋር የማትደራደርበት ቀይ መስመራቸውና ደሴቲቱም የግዛታቸው አካል መሆኗን በተለያየ ጊዜ ሲናገሩ ቆይተዋል። ፕሬዝደንት ትራምፕ ቤጂንግ ከመድረሳቸው አስቀድሞም የቻይና መንግስት በሁለቱ ሀገራት ግንኙነት መካከል ሊጣሱ የማይገባቸው 4 ቀይ መስመሮች ይፋ አድርጎ ነበረም። በዚህ ዝርዝር ውስጥ በአንደኛ ደረጃ የተቀመጠውና ዋነኛው የውይይታቸው አጀንዳ የታይዋን ጉዳይ ነበረ። የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ታይዋን በአሜሪካና ቻይና ግንኙነት መካከል ከፍተኛ የስጋት መንስኤ ናት ሲሉ ተናግረው ነበረ። ትራምፕ በታይዋን ጉዳይ ላይ የተናገሩትን ሐሳብ ወደ መሬት የሚያወርዱት ከሆነም የአሜሪካ መንግስት በታይዋን ላይ ሲከተለው ከቆየው ፖሊሲ ያፈነገጠና ለቻይና ትልቅ ድል የሚያቀዳጅ ይሆናል። ይሁንና ታይዋን እንደ ሀገር በአሜሪካ ኤምባሲ ከፍታም ዲፕሎማሲያዊ ግንኙነት ስታከናውን ቆይታለች። ሆኖም ግን በአሜሪካ የታይዋን አምባሳደር አሌክሳንደር ታይራዩ የቻይና ውጭ ጉዳይ ሚኒስትር አስተያየት ሙሉ በሙሉ ውድቅ አድርገውታል። እንደ እርሳቸው አታይ ከሆነም ለታይዋን ሰርጥ ሰላምና መረጋጋት እንዲሁም ለመላው የኢንዶ ፓሲፊክ ቀጠና ትልቁና ብቸኛው የስጋት መንስኤ ራሷ ቻይና ናት። ቻይና ታይዋንን መልሳ ለመጠቅለልና ለምዕራባውያን ያላትን ወታደራዊ አቅም ለማሳየት የምታደርገው ወታደራዊ ዝግጅት ጀርመን ከሁለተኛው የዓለም ጦርነት አስቀድሞ ስታደርገው የነበረው አይነት ነው ይላሉ አምባሳደሩ የቻይናን በታይዋን ላይ የምታነሳውን የባለቤትነት ጥያቄ የሐሰት ፈጠራ ነው ሲሉ ይጠሩታል። ቻይና ታይዋንን አስተዳድራም ሆና ተቆጣጥራ አታውቅም ሲሉ ነው የሚሞግቱት። ለዚህ የሚያቀርቡት ታሪካዊ እውነታም በአሁኑ ወቅት ታይዋንን የሚያስተዳድረው የቻይና ሪፐብሊካን ይፋዊ መንግስት የተመሰረተው እንደ አውሮፓውያኑ አቆጣጠር በ1912 ነው። በአንጻሩ አሁን ዋናውን የቻይና ምድር ወይም ሜይንላንድ ቻይናን የሚመራው በቻይና ኮሚኒስት ፓርቲ የሚመራው የቻይና ህዝባዊ ሪፐብሊክ የተመሰረተው በ1949 መሆኑ ነው። ከ1949 አንስቶም እስካሁን ድረስ የቤጂንግ ኮሚኒስት መንግስት ታይዋንን አንድም ቀን መርቶም ሆነ ተቆጣጥሮም አያውቅም። ስለዚህ ቻይና ታይዋን በአንድ ወቅት የከፍተኛ የቻይና አምፓየር አካል ነበረች በማለት የምታቀርበው የታሪክ ስሌት ህጋዊ መሰረት የሌለው ነው ሲሉ ያትታሉ። ይሁንና የዚህ አይነቱን የታሪክ ስሌት
እንደ መብት ከተጠቀምንበት በአንድ ወቅት ቻይና ራሷም የሞንጎሊያ ኢምፓየር አካል ነበረች፣ ወይም አሜሪካና ህንድ የብሪታንያ ኢምፓየር አካል ነበሩ። ስለዚህ እነዚህ ግዛቶቼ ናቸው ማለት ከተጀመረም ዓለም ወደማይወጣበት የተወሳሰበ የድንበር ፍጥጫ ውስጥ ትገባለች ሲሉ ነው አምባሳደሩ ማስጠንቀቂያ የታከለበት አስተያየት የሰጡት። ከ4 ወራት በፊትም አሜሪካ ለታይዋን ከ11 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ እንደሸጠችላት ካስታወቀች ከ11 ቀናት በኋላም ቻይና በታይዋን ደሴቶች ላይ ወታደራዊ ኃይሏን ለማሳየት ልምምድ ማድረጓ የሚታወስ ነው። ይህ የጦር መሳሪያ ሽያጭ በቤጂንግ በኩል ከፍተኛ ቁጣን የቀሰቀሰ ሲሆን ጠንካራ እርምጃዎችን እንደምትወስድ ስትዝት መቆየቷ ይታወቃል። ቻይና ይህ ችግር በእሷ ቤት ስላለ ይመስላል የሶማሌላንድ ጉዳይን ዕውቅና ከመስጠት ይልቅ የሶማሊያን ግዛታዊ አንድነት አከብራለሁ ስትል በተደጋጋሚ ያሳወቀችው። ቻይናና አሜሪካ በወታደራዊ አቅማቸውም ይፎካከራሉ። የዚህ ዓመት የግሎባል ፋየር ፓወር ደረጃ እንደሚያሳየው በጦር አቅም አሜሪካ ቀዳሚነቱን ስትይዝ፣ ሩሲያ በቻይና ተቀድማ 3ኛ ደረጃ ላይ ትገኛለች። በወታደራዊ በጀታቸው አሜሪካም ከቻይና በ3 እጥፍ ትልቃለች። አሜሪካ 901 ቢሊዮን ዶላር ዓመታዊ የመከላከያ በጀት ሲኖራት፣ ቻይና በበኩሏም 314 ቢሊዮን ዶላር ወታደራዊ በጀት ትመድባለች። ቻይና 500 የኒውክሌር መሳሪያዎች አሏት። አሜሪካ ደግሞ 5044 የኒውክሌር መሳሪያዎች ባለቤት ናት። በተዋጊ ወታደሮች ብዛት ቻይና አሜሪካንን ታስከነዳለች። ቻይና 2 ሚሊዮን 545 ሺህ ወታደሮች ያሏት ሲሆን አሜሪካ ደግሞ 2 ሚሊዮን 140 ሺህ ገደማ ተዋጊ ወታደሮች አሏት። ከዚህ ወታደራዊ ኃይል ውስጥ የቻይና 2 ሚሊዮን ዋና ጦር ሲሆን ሌላው ተጠባባቂ ኃይል ነው። አሜሪካ ደግሞ ከ1.3 ሚሊዮን በላይ ዋና የጦር ኃይል አላት። ቻይና በሀገር ውስጥ ጸጥታም በድንበር ጥበቃ ወይም በልዩ ተልእኮች ላይ የሚሰማራም 625 ሺህ ኃይል ወይም ፓራሚሊቴሪ ፎርስ አላት። አሜሪካ በበኩሏም በትራምፕ ሁለተኛው የስልጣን ዘመን የሰብአዊ መብቶች ጥሰቶች ክስ የሚቀርብበት 21800 የሚደርስ የኢሚግሬሽንና ጉምሩክ ጉዳዮች የሚቆጣጠር ኃይል አላት። ቻይና 5870 ታንኮች ያሏት ሲሆን አሜሪካ በበኩሏ 4640 ታንኮችን ታጥቃለች። ስለሆነም በታይዋን ጉዳይ አሜሪካ እስከዛሬ ከቻይና ጋር በቀጥታ ግጭቱ ውስጥ ባትገባም ሁለቱ ሀገራት ግጭቱ ውስጥ ከገቡ ግን ከባድ ፍልሚያ እንደሚሆን የወታደራዊ ጠበብቶች ይናገራሉ። የታይዋን ስጋት በንግግር ብቻ የተገደበ አልሆነም። በምድር ላይ እየታየ ያለው ወታደራዊ እውነታ ጭምር ነው እንጂ በአሁኑ ወቅት የቻይና ድንበሮች በማንም ሀገር አልተደፈሩም፣ አደጋም አልተጋረጠባቸውም። ሆኖም ግን ቤጂንግ ያለምንም በቂ ምክንያት በታሪክ ውስጥ ታይቶ የማይታወቅ በሰላም ጊዜ የሚደረግ እጅግ ግዙፍ ወታደራዊ ግንባታ እያካሄደች ትገኛለች። የታይዋኑ አምባሳደር አሌክሳንደር ዩኢ ይህን ወታደራዊ ግንባታ ከታሪካዊ ክስተቶች ጋር ያነጻጽሩታል። ይህ የቻይና ግንባታ በታሪክ ውስጥ ከናፖሊዮን ቦናፓርት ወታደራዊ ስብስብና ሁለተኛው የዓለም ጦርነት ከመፈንዳቱ በፊት ናዚ ጀርመን ካደረገው ግዙፍ ወታደራዊ ዝግጅት ጋር የሚመጣጠን ነው ይላሉ አምባሳደሩም። ይህ የቤጂንግ ጠብ ያለሽ በዳቦ አይነት አካሄድ ታይዋንን ብቻ ሳይሆን በቀጠናው ያሉ ሌሎች ሀገራትም የደን ስልታቸውን እንዲቀይሩ አስገድዷቸዋል። ጃፓን፣ ፊሊፒንስ እና ታይዋን የጋራ ወታደራዊ ዝግጅታቸውን እያከናወኑ ያሉት ይህንን የቻይናን ወረራ ስጋት ለመመከትና ኃይላቸውን ለማመጣጠን ነው። በታይዋን ዙሪያ የሚደረጉ የቻይና ወታደራዊ ልምምዶች አሁን ላይ የተለመዱ ክስተቶች መሆናቸው በቀላሉ ወደ ለየለት ጦርነት የሚቀየር የተሳሳተ ስሌት የመፍጠር አደጋ እንዳለው የሚናገሩ ቁጥራቸው ጥቂት አይደለም። የአሜሪካና የቻይና ፍጥጫም በወታደራዊ ኃይል ብቻ የተገደበ አይደለም። ይልቁንም የ21ኛው ክፍለ ዘመን
የኢኮኖሚና የቴክኖሎጂ የበላይነትን ማን ይቆጣጠራል በሚለው ላይ የተመሰረተ ነው። እዚህ ጋ ነው እንግዲህ የታይዋን ዋነኛ ጥንካሬ የሚታየው። ታይዋን በዓለም ላይ በጥራታቸው የላቁ ሰሚኮንዳክተሮችንና የኮምፒውተር ቺፖችን በማምረት ረገድ ፍጹም የበላይነት አላት። በዓለም ላይ ካሉ እጅግ ዘመናዊ የላቁ ቺፖች መካከል 95 በመቶና ከዚያ በላይ የሚሆኑት የሚመረቱት ታይዋን ውስጥ ነው። ይህ የቴክኖሎጂ ይዞታም ታይዋንን ከቻይና ጥቃት የሚጠብቃት ስልታዊ መሳሪያ ነው። ይህም የሲሊኮን ጋሻ በማለት ባለሙያዎች ይጠሩታል። ያለ ታይዋን የቺፕ ምርት የመላው ዓለም የቴክኖሎጂ መዋቅር፣ ዘመናዊ ስልኮች፣ ሰው ሰራሽ አስተውሎት ኤአይ፣ የሕክምና መሳሪያዎችና የጦር መሳሪያ ማምረቻዎች ጭምር ሙሉ በሙሉ ስራ ያቆማሉ። ስለዚህ አሜሪካም ሆነች የተቀረው ዓለም ታይዋን በቻይና እጅ እንድትወድቅ የማይፈቅዱት ዋነኛው ምክንያት ይህ ጋሻ ለዓለም ኢኮኖሚ ህልውና በመሆኑ ነው። አሁን ላይ ታይዋን የሴሚኮንዳክተር ማምረቻ ፋብሪካዎቿን ወደ ባህር ማዶ በተለይም ወደ አሪዞና አሜሪካ፣ ጃፓን እና እንደ ጀርመን ባሉ የአውሮፓ ሀገራት እያሰፋች ትገኛለች። ይህ ስልታዊ ጋሻዋን ያሳሰዋል የሚሉ ወገኖች ቢኖሩም አምባሳደር ዩኢ ግን በተቃራኒው ይከራከራሉ። ማምረቻዎችን በአሜሪካና በአጋር ሀገራት ውስጥ መገንባቱ የታይዋንን የአቅርቦት ሰንሰለት ከተቀረው ዓለም ጋር ይበልጥ ያስተሳስረዋል ባይ ናቸው አምባሳደሩ። ይህም ታይዋን በዓለም ኢኮኖሚ ውስጥ ያላትን ወሳኝ ተዋናይነት ይበልጥ ስለሚያጠናክረው አሜሪካ ከቻይና ጋር በምታደርገው ማንኛውም ድርድር የታይዋንን ደህንነት ቀዳሚ አጀንዳ እንድታደርግ ያስገድዳታል። ባለፉት 12 ዓመታት ውስጥ በታይዋን የኢኮኖሚ አቅጣጫ ላይ የታየው ለውጥ እጅግ አስገራሚና የቤጂንግን ተጽዕኖ የገታ ሆኗል። እንደ አብነትም ከ12 ዓመታት በፊት ታይዋን ወደ ውጭ ከምትልከው የቀጥታ የውጭ ኢንቨስትመንት ውስጥ 85 በመቶ የሚሆነው የሚሄደው ወደ ቻይና ነበረም። የታይዋን ፋብሪካዎች ሙሉ በሙሉ በቻይና ጥገኞች ነበሩ። ከ2 ዓመታት ወዲህ ግን ይህ ቁጥር በከፍተኛ ሁኔታ ቀንሶ ወደ 7 በመቶ ወርዷል። ባለፈው ዓመትና ዛሬ ላይ ወደ ቻይና የሚፈሰው የታይዋን ኢንቨስትመንት ከ4 በመቶ በታች ዝቅ ብሏል። በመሰረቱም ወደ ቻይና የሚጎርፈው የኢንቨስትመንት ፍሰት ሙሉ በሙሉ ቆሟል ማለት ይቻላል የሚሉ አሉ። ታዲያ ኢንቨስትመንቱ ወዴት ሄደ የሚል ጥያቄ ከተነሳም ከ2 ዓመት በፊት ጀምሮ የታይዋን የውጭ ኢንቨስትመንት 40 በመቶ የሚሆነው በቀጥታ ወደ አሜሪካ እየነጎደ ይገኛል የሚለው ምላሽ ሆኖ ይቀርባል። ይህ የሚታየው ታይዋን ራሷን ከቻይና የኢኮኖሚ ተጽዕኖ ሙሉ በሙሉ እየነጠለችና ከአሜሪካ ጋር ያላትን ስልታዊ የቴክኖሎጂ አጋርነት እያሳደገች መሆኑ ነው። ፕሬዚደንት ትራምፕ በውጭ ፖሊሲያቸው በጥቅምና በንግድ ልውውጥ ላይ የተመሰረተ ወይም በባለሙያዎቹ አጠራር ትራንዛክሽናል ፎሬን ፖሊሲ አካሄድ የሚከተሉ በመሆናቸው ይታወቃሉ። አሜሪካ ለራሷ የኢኮኖሚ ጥቅም ስትል ታይዋንን ለቻይና አሳልፋ ትሰጣለች ወይም የመደራደሪያ ካርድ ታደርጋለች የሚለው ጥያቄ የብዙዎች ስጋት ነው። ነገር ግን ታይዋን በአሜሪካ የስልታዊ አቋም ላይ ያላት እምነት አልተናጋም። የአሜሪካ የውጭ ፖሊሲ ተቋማትና ባለስልጣናት በትራምፕ ጉብኝት ወቅትም ቢሆን በታይዋን ላይ ስላለው መረጋጋት አስፈላጊነት በተደጋጋሚ አጽንኦት ሰጥተዋል። አሜሪካ የቻይናን አቋም ብታውቅም የታይዋን ሉዓላዊነትና ዲሞክራሲያዊ ምርጫ የመደገፍ አቋሟ እንደማይለወጥ በተግባር አሳይታለች ሲሉ ይከራከራሉ። በሌላ በኩል በአሁኑ ወቅት በዓለም ላይ ትልቁ ሀገር የሆነችው ህንድ በድንበር ፍጥጫና በህንድ ውቅያኖስ የበላይነት ላይ ከቻይና ጋር እሰጥ አገባ ስላለባት ከታይዋን ጋር ያላትን ግንኙነት አዲስ ምዕራፍ እየያዘ ነው። በአሁኑ ወቅት በህንድና በታይዋን መካከል ያለው የሁለትዮሽ ንግድ በዓመት 12.5 ቢሊዮን ዶላር አካባቢ ነው። ታይዋን ከአሜሪካ ጋር ካላት የ256 ቢሊዮን ዶላር ንግድ ጋር ሲነጻጸር ግን ሰፊ ልዩነት ያለው ቢሆንም እድገቱ ግን ፈጣን ነው። በአሁኑ ወቅት በህንድና በታይዋን መካከል ያለው የሁለትዮሽ ንግድ በዓመት 12.5 ቢሊዮን ዶላር አካባቢ ነው። ታይዋን ከአሜሪካ ጋር ካላት የ256 ቢሊዮን ዶላር ንግድ ጋር ሲነጻጸር ገና ሰፊ ልዩነት ያለው ቢሆንም እድገቱ ግን ፈጣን ነው። በአሁኑ ወቅት ከ250 በላይ የታይዋን የቴክኖሎጂ ኩባንያዎች በህንድ ውስጥ መዋዕለ ንዋያቸውን ፈሰስ አድርገው እየሰሩ ይገኛሉ። በቅርቡ በሁለቱ ሀገራት መካከል
በኢንቨስትመንትና በጋራ ንግድ ላይ የተፈጸሙ ስምምነቶች እንዲሁም እንደ ሰው ሰራሽ አስተውሎትና ሰሚኮንዳክተርን የመሳሰሉ የላቂ ቴክኖሎጂዎችን ለማስፋፋት የተደረገው ጥረት እንደ የአሜሪካና የታይዋን የቴክኖሎጂ ህብረት አካል እየሆነች መሆኑን ያሳያል። ውድ የአፍታ ትንታኔ ቤተሰቦች ጥንክራችንን ስለምትከታተሉ እናመሰግናለን። ለቻናላችን አዲስ የሆናችሁም ሰብስክራይብ እንድታደርጉም እንዲሁም ጥንክሮቻችንን በፍጥነት እንዲደርሳቸው የደወል ምልክቱን እንድትጫኑ እንጠይቃለን። በቸር ቆዩልን።